አገራችን ኢትዮጵያ በከፍተኛ የጭንቅ ምጥ ውስጥ ባለችበት ሰዓት እና ህዝቦቿ ነገ ምን ይጠብቀን ይሆን እያሉ በሚሰለሰሉበት ሰዓት የቀድሞው የኢትዮጵያ ወታደራዊ መንግስት ፕሬዝዳንት ሌተናል ኮሎኔል መንግስቱ ኃይለማርያም አገር ጥለው የመውጣታቸው ዜና ሲሰማ መላውን የህብረተሰብ ክፍል ከማስደንገጥ አልፎ ንዴትና ቁጭት ውስጥ ገብቷል። የህወሓት ወይም ኢህአዴግ ሰራዊት አዲስ አበባ ለመግባት መቃረቡ ደግሞ በእንቅርት ላይ ጆሮ ደግፍ እንዲሁም በህመም ላይ ህመም ሆኖ መውለጃዋ ደርሶ በምጥ እንደምትሰቃይ እርጉዝ ሴት በህብረተሰቡ ዘንድ በጭንቀት ላይ ጭንቀትን ጨምሯል። በዚህ ቪዲዮ እነኚህን ሁለት ታሪኮችን ባጭሩ እንዳስሳለን። የዛሬ 35 ዓመት ግንቦት 13 ቀን 1983 ዓ.ም ፕሬዝዳንት መንግስቱ ኃይለማርያም ከሀገር በወጡበት ወቅት ህዝቡ ክስተቱን ያልጠበቀው በመሆኑ በእያንዳንዱ ግለሰብና ህብረተሰብ ዘንድ ግርምትን ጭሯል፣ ድንጋጤን ፈጥሯል። የኢትዮጵያን ሰራዊት አባላት አናደዋል። ፕሬዝዳንት መንግስቱ ህዝብ የጨፈጨፉ አረመኔ በስልጣናቸው የሚመጣባቸውን የማይምሩ ጨካኝ ናቸው እያሉ የሚጠሏቸው በሳቸው ከሀገር መውጣት በመደሰታቸው የደርግ መንግስት ስልጣን እንዳከተመ ያህል ተሰምቷቸዋል። የኢህአዴግ ሰራዊት አዲስ አበባ መቃረብ የኢትዮጵያን አንድነት የሚሹ ሰዎችን ሲያናድድና ሲያሰጋ የህወሓትና እሱ ያደራጀው ኢህአዴግ የተሰኘው ቡድን ደጋፊዎችን በማስደሰቱ በተለያዩ ግለሰቦችና ህዝቦች ዘንድ የደስታና የሐዘን ድብልቅ ስሜቶችን ፈጥሯል። ውድ የቻናላችን ተከታታዮች ለዚህ ታሪካዊ ዝግጅታችን የሚሆነውን የመረጃ ጽሑፍ በአብዛኛው የወሰድነው በደርግ የስልጣን ዘመን የመከላከያ ሚኒስቴር ዘመቻ መምሪያ ውስጥ ሲሰሩ የነበሩት ሻለቃ ማሞ ለማ ካሳተሙት የወገን ጦር ከተሰኘው መጽሐፍ ሲሆን ከሌሎች የመረጃ ምንጮችም ጥቂት መረጃዎችን ወስደናል። እናንተም ቀጣይ ቪዲዮዎችን ለመስራት የሞራል ጥንካሬ እንዲኖረንና የቻናሉን ቤተሰብ አባላት ለማብዛት ስትሉ ቻናሉን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ እያልን አሁን ወደ ዝግጅታችን እናምራ። በግንቦት 13 ቀን 1983 ዓ.ም ፕሬዝዳንት መንግስቱ ኃይለማርያም ከጠዋቱ 3 ሰዓት ላይ አንድም የመንግስት ባለስልጣናትን ሳያስከትሉ ጥቂት አጃቢዎች ብቻ ይዘው በብላቴ ወታደራዊ ማሰልጠኛ የሚገኙትን ሰልጣኝ የዩኒቨርሲቲ ተማሪዎችን ለመጎብኘት በአንዲት አነስተኛ የኢትዮጵያ አየር መንገድ ቡፋሎ በተሰኘች አነስተኛ አውሮፕላን ከአዲስ አበባ ተነስተው ወደ ብላቴ በረሩ። ነገር ግን አውሮፕላኑ ብላቴ ለመድረስ ጥቂት ሲቀረው የአውሮፕላኑን አብራሪ ካፒቴን መኮንን አደላን ጠርተው የማልቀርበት ስብሰባ ስላለኝ ጉዞህን ወደ ኬንያ ናይሮቢ አድርግ የሚል ቀጭን ትዕዛዝ ሰጡት። ካፒቴን መኮንን ግን የጉዞ ዝግጅት ያደረጉት ለብላቴ ብቻ መሆኑንና ለኬንያ ጉዞ የሚሆን የተዘጋጀ ካርታ እንደሌለው ገለጸ። በመቀጠልም አውሮፕላኑ የያዘው ነዳጅ ናይሮቢ ሊያደርስ እንደማይችል ተናገረ። ፕሬዝዳንት መንግስቱ ግን ማንኛውንም ዘዴ ተጠቅመ ወደ ናይሮቢ አድርሰኝ የሚል ኃይለ ቃል የተቀላቀለበትን ትዕዛዝ ለካፒቴኑ ሰጡት። ካፒቴን መኮንንም የፕሬዝዳንቱን ትዕዛዝ ባይቀበል የሚመጣበትን በመስጋት ከፕሬዝዳንቱ ጋር ላለመከራከር ሲል ከዚያ በኋላ የሚመጣውን ለመጋፈጥ ቆርጦ የአውሮፕላኑን አቅጣጫ ቀይሮ
ወደ ኬንያ ተጓዘ። በግንቦት 13 ቀን 1983 ዓ.ም ከጠዋቱ 4 ሰዓት ሲሆን አውሮፕላኗ ናይሮቢ ገባች። የናይሮቢ ጆሞ ኬንያታ አየር መንገድ አንድ ከፍተኛ ባለስልጣን የኢትዮጵያ ባለስልጣናትን የያዘ አንድ አውሮፕላን በጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ የማረፍ ፍቃድ እስኪሰጠው እየተጠባበቀ መሆኑን የሚገልጽ መረጃ ደረሳቸው። እሳቸውም አውሮፕላኑ እንዲያርፍ ከፈቀዱ በኋላ አውሮፕላኑ ከጠዋቱ 4 ሰዓት ተኩል አካባቢ በሰላም በናይሮቢ አየር ማረፊያ አረፈ። የኬንያው አየር መንገድ ስለ አውሮፕላኑ ጉዳይ የውጭ ጉዳይ ሚኒስቴር መስሪያ ቤትን ቢጠይቅ የሚያውቀው ነገር እንደሌለ ለአየር መንገዱ ኃላፊዎች አስታወቁ። ፕሬዝዳንት ጓድ ሌተናል ኮሎኔል መንግስቱ ኃይለማርያምን ከጫነችው አውሮፕላን 2 ክላሽንኮቭ ጠመንጃ ያነገቡና ወታደራዊ ዩኒፎርም የለበሱ ወታደሮች ጥንቃቄ በተሞላበት መንገድ አካባቢውን ቃኝተው ተመልሰው ወደ አውሮፕላኑ ሲገቡ ያዩ የአየር መንገድ አባላት አውሮፕላኑ እየተጠለፈ ሊሆን ይችላል የሚል ጥርጣሬ አደረባቸው። ከዚያም በፖሊሶች በጋዜጠኞችና ደህንነት ሰራተኞች ታጅበው ወደ አውሮፕላኑ ማረፊያ ሲደርሱ ያዩትን ነገር ማመን አቃታቸው። ፖሊሶቹ በዙሪያቸው የነበሩ ጋዜጠኞች ከስፍራው ገለል እንዲሉ አድርገው የኢትዮጵያው ፕሬዝዳንት ሌተናል ኮሎኔል መንግስቱ ኃይለማርያም መምጣታቸውን ለኬንያ ፕሬዝዳንት ጽሕፈት ቤት ገለጹ። ወዲያውም የናይሮቢ አውራ ጎዳና ፕሬዝዳንቱን በሚቀበሉ ሞተር ብስክሌቶችና መኪናዎች ጉዞ ተሞላና ከትራፊክ ጭንቅንቅ ነፃ እንዲሆን ተደረገ። ፕሬዝዳንት መንግስቱ ለመጨረሻ ጊዜ ለኢትዮጵያ ሕዝብ ባደረጉት ንግግር ጎራዴ ይዘው በመታየታቸውና የአፄ ቴዎድሮስን ስም በማንሳታቸው ቆራጡ ተብለው ስለነበረ ራሳቸውን ያጠፉ ይሆን የሚለው ጥርጣሬ ይበልጥ እንዲጎላ አድርጎት ነበር። ነገር ግን የመኮብለላቸው ዜና ሲሰማ ደግሞ ከማስገረምና ከማስደንገጥም አልፎ ሰራዊቱንና ህዝቡን ለጠላት አሳልፈው ወጡ ተብሎ በሰራዊቱ አዛዦች ዘንድ ከፍተኛ ቁጭትንና ንዴትን ፈጠረ። ወዲያውም የኬንያው ፖሊስ ኮሚሽነር ፕሬዝዳንት ዳንኤል አራፕ ሞይ በአጣዳፊ ስብሰባ ምክንያት ሊገኙ ስለማይችሉ ሌላ እንግዳ ቢቀበሉት ምን ይመስሎታል ብሎ ጠየቃቸው። ፕሬዝዳንት መንግስቱ ግን ከ1 ሰዓት በላይ አቆይታችኋል፣ ፕሬዝዳንት ዳንኤል አራፕ ሞይን በአስቸኳይ ማግኘት እፈልጋለሁ አሏቸው። ወዲያውም በኬንያ ፕሬዝዳንት ጽሕፈት ቤት አንድ የሚኒስቴር ዴኤታ ተቀብሏቸው ጉዞ ወደ ቤተ መንግስት ሆነ። ስለሳቸው አወጣጥ በተለያዩ መገናኛ ብዙሃንና ጋዜጠኞች ዘንድ ብዙ እየተባለና እየተጻፈ ቢሆንም በጋዜጠኛ ገነት አየለ አንበሴ የተጻፈው የኮሎኔል መንግስቱ ኃይለማርያም ትዝታዎች በተሰኘው መጽሐፍ ላይ ጋዜጠኛ ገነት ስትጠይቃቸው ኮሎኔል መንግስቱ እረ ጊዜ የለኝም ፈጠን በሉልኝ ብለው መልእክተኞችን ወደ ፕሬዝዳንት አራፕ ሞይ ከላኩ በኋላ ለካ ፕሬዝዳንቱ ከነ አሜሪካ ጋር ተነጋግረው ኖሮ በአዲስ አበባ የኔ ስልጣን መውረድ አስቀድሞ ተነግሮ ኖሮ አዝናለሁ ወንድሜ አልቻልኩም ማለት። ምንድነው ችግሩ? ወደ ኢትዮጵያ የሚገባ $70 ሚሊዮን የሚያወጣ መሳሪያ አለ። ስለሱ ቻይናዎችን ቀርቤ ማናገር አለብኝ፣ ጊዜ የለኝም፣ በእኔ ደግሞ እምነት ይጣሉብኝ ስላቸው የለም የእምነት ጉዳይ ሳይሆን ነገሩን አሜሪካኖች ሰምተዋል ሲሉ በምን መንገድ ሰሙት ብዬ ጠየኳቸው። የአንተ መውረድ በዓለም የዜና አውታሮች ተሰምቶ የለም እንዴ አሉ። ደግሞም ይህ ጉዳይ
አሜሪካኖች ጆሮ ጋር ስለደረሰ የእነሱን ትዕዛዝ አለመቀበልና ትዕዛዛቸውን ጥሶ አንተን በእንግድነት መቀበል የሀገራችንን ጥቅም ስለሚነካ ልቀበለ አልችልም ሲሉኝ ወዲያው እንደከዱኝ ተሰማኝ። ከዚያም በአስቸኳይ ወደ ሮበርት ሙጋቤ ጋር እንዲሄድ ትራንስፖርት ይመቻችልኝ ስላቸው ይህንንም ልማከርበት አሉ። ብዙ ጊዜ ወስደው መጨረሻ አውሮፕላን ቀረበልኝ። አብረውኝ የነበሩት እነ ሻለቃ ደመቀ ባንጃው መመለስ እንፈልጋለን ብለውኝ ተሰነባብተን ተለያየን። እኔም ሙጋቤ ጋር ወደ ዚምባብዌ አቀናው፣ እነሱም ወደ ኢትዮጵያ ተመለሱ በማለት ምላሽ ሰጠዋል። እሳቸው ይህን ይበሉ እንጂ ገና ኢህአዴግ ወደ አዲስ አበባ ሳይቃረብ ከአንድ ዓመት በፊት በ1982 የዚምባብዌ ባለስልጣናት በሚስጥር አዲስ አበባ ታላቁ ቤተ መንግስት ተገኝተው ከፕሬዝዳንት መንግስቱ ጋር መነጋገራቸውን የተለያዩ መረጃ ምንጮች ይገልጻሉ። እሳቸው ኢህአዴግ አዲስ አበባ ሊቃረብ አካባቢ አንዲት ቀለሃና ጥይት እስክትቀረኝ ድረስ እዋጋለሁ ይሉ ስለነበር የእሳቸው አገር ውስጥ ቀርቶ መዋጋት በኢትዮጵያ ሕዝብና ሰራዊት ዘንድ እልቂትን ስለሚያስከትል ብሎም ኢትዮጵያን መንግስት አልባ ያደርጋል ብለው የአሜሪካና የካናዳ መንግስት በመስጋታቸው በሚስጥር ባደረጉባቸው ግፊት ነው ከሀገር የወጡት የሚሉም አሉ። የሆነ ሆኖ ፕሬዝዳንት መንግስቱ አገር ጥሎ የመኮብለል ዜና ሲሰማ በኢትዮጵያ መንግስት ህዝብና ሰራዊት ዘንድ ታላቅ ድንጋጤና ሽብርን ፈጠረ። የሰራዊት አዛዦችና አባላት አንዲት ቀለሃ እስክትቀረኝ ድረስ እዋጋለሁ ብለው እንዴት ሰራዊቱን ለጠላት አጋልጦ ይሸሻሉ እያሉ ንዴት የተናነቀበትን ቃልን መናገር ጀመሩ። አንዳንዶቹ ለኢትዮጵያ አንድነት እስከ ህይወቴ ፍጻሜ ይዋደቃለሁ እያሉ በአደባባይ ተናግረው እውነተኛው የጭንቅ ቀን ሲመጣ ልክ አራዊት ሲመጡበት እንስሶቹን ለአራዊት አስረክቦ እንደሚሸሽ ክፉ እረኛ እሳቸውም ክፉ ህዝብና ሰራዊቱን ለጠላት አስረክበው ሄዱ። የሀገሪቱንም አንድነት ለመፈራረስ ዳርገው እግሬ አውጪኝ ብለው ኮበለሉ እያሉም ብዙዎቹ ሐዘንና ቁጭት የተቀላቀለበትን ቃል ተናገሩ። ምንም ተባለምን ፕሬዝዳንት መንግስቱ በግንቦት 13 ቀን 1983 ዓ.ም ወደ ብላቴ አውሮፕላን ማረፊያ የሚሄዱ አስመስለው መጀመሪያ ወደ ኬንያ ናይሮቢ፣ ቀጥሎም ወደ ዚምባብዌ ሐራሬ ገቡ። እሳቸው ከወጡ በኋላ ባለቤታቸው ወይዘሮ ውባንቺ ቢሻውና 3 ልጆቻቸው ከሰዓት አካባቢ በአውሮፕላን ተሳፍረው ዚምባብዌ ሐራሬ ስለገቡ ይሄ የሽሽት ጉዞ አስቀድሞ የታቀደበት መሆኑን ቁልጭ አድርጎ ያሳያል። እናም የፕሬዝዳንቱ ከሀገር መውጣት የደርግ ስልጣን ሊያከትም መሆኑን ያለ ጥርጥር እውን ያደረገ የመንግስት ባለስልጣናትንና የኢትዮጵያ ሰራዊት አባላትን የወደፊት ሕይወት ዕጣ ፈንታቸውን ስጋት ላይ ጣለ። ኢህአዴግ አዲስ አበባ ገብቶ ስልጣን መያዝ አይቀሬ ነው ወደሚል ድምዳሜ ከማድረስ አልፎ የወደፊቱን የኢትዮጵያና ህዝቦቿን አንድነት ጥያቄ ምልክት ውስጥ አስገባ። እሳቸው አገር ጥለው ከወጡ በኋላ ምክትል ፕሬዝዳንት የነበሩት ሌተናል ጄኔራል ተስፋዬ ገብረ ኪዳን የአገሪቱን የፕሬዝዳንትነትን ስልጣን መረከባቸው ተገለጸ። እሳቸውም ቢሆኑ በ7 ቀናት የፕሬዝዳንትነት ጊዜያቸው አንድም የረባ ነገር ሊፈይዱ ባለመቻላቸው ለ30 ዓመታት የኢትዮጵያ ህዝብ መንግስትና ሰራዊት ህይወቱንና ደሙን የገበረለትን የኢትዮጵያን አንድነት መፍረስ አይቀሬ አደረገው። በጥንት ጀግኖች አባቶች ደምና አጥንት ተከብራ የኖረች ኢትዮጵያ
ወደብ አልባ ሆና ከቀይ ባህር ተገለለች። ኤርትራም ከእናት ሀገሯ ከኢትዮጵያ ተለየች። ከዚህ በኋላ በአምቦ በኩል የኢትዮጵያ ሰራዊት እየሸሸ ወደ አዲስ አበባ መግባቱ ህዝቡን ስጋትና ሽብር ውስጥ ጣለው። የመንግስት ባለስልጣናትም ወደ መከላከያ ሚኒስቴር እየደወሉ የሚኒስቴሩን ባለስልጣናት ማጨናነቅ ጀመሩ። የኢትዮጵያ ሰራዊት ከየጦር ግንባሩ እየገሰገሰ አዲስ አበባ መግባት ሲጀምር አብዛኛው ህዝብና የመንግስት ባለስልጣናት ኢህአዴግ አዲስ አበባ የገባ መስሏቸው ተደናግጠውና ተረብሸው ነበር። በቤተ መንግስት አቅራቢያ የነበረው የልዩ ጥበቃ ብርጌድም እንዲሁ ተደናግጦ ነበር። የኢህአዴግ ሰራዊት አዲስ አበባ ጦር ኃይሎች ሆስፒታል አካባቢ ገባ ሲባል ቤተ መንግስት ውስጥ ለልዩ ጥበቃ የተዘጋጁትን ታንኮች ሞተራቸው እንዲነሳ በማድረግ ዙሪያውን በታንክ ማናወጥ ጀመረ። ከዚያም ከ10 ያላነሱ ታንኮች በቤተ መንግስቱ ዙሪያ መታየታቸው መታኮሻ ስፍራ ይዘው መታየታቸው ጉድ ተባለ። ከዚህ በተጨማሪም የልዩ ጥበቃ ብርጌድ አባላት ፕሬዝዳንት መንግስቱ አገር ጥለው ከወጡ በኋላ በአለቆቻቸው ላይ እምነት በማጣት ወደ መሃል ሜዳና ለሚ ልከውት የነበሩትን ታንኮችና በኤም24 ሮኬቶች እንዲመለስላቸው በመጠየቅ ከአለቆቻቸው ጋር መጋጨት ጀምረው ነበር። ይህ ጥያቄ መልስ ሳያገኝ በሰሜን ሸዋ በደብረ ብርሃን በኩል ከመገስገስ ይልቅ በደብረ ዘይት የመጠምዘዙ ዜና ማለትም የኢህአዴግ ሲሰማ ከልዩ ጥበቃ ብርጌድ ውስጥ አንድ ሻምበል ታንከኛ በደብረ ዘይት መውጫ በኩል ቦታ ይዞ እንዲጠብቅ ታዘዘ። ነገር ግን የብርጌዱ አባላት ትዕዛዙን ላለመቀበል ቢያንገራግሩም ጊዜያዊው ፕሬዝዳንት ሌፍተናንት ጀነራል ተስፋዬ ገብረ ኪዳን ካነጋገሯቸው በኋላ ትዕዛዙን ለመፈጸም ተስማሙ። በዚህ ጊዜ የልዩ ጥበቃ ብርጌዱ ከመንግስት መመሪያና ቁጥጥር ውጭ በመሆኑ የብርጌዱ አዛዥ ጀነራል ገረመው ደብዛቸውን አጥፍተው በመደበቃቸው ያሉበትም ስፍራ አይታወቅም ነበር። ይህ ጥበቃ ብርጌድ በመከላከያ ሚኒስቴር ስለማይታዘዝ ስለ ብርጌዱ ጠቅላላ ሪፖርት በመከላከያ ሚኒስቴር ውስጥ ባይኖርም በግምት ወደ 3000 የሰው ኃይል ከ50 ያላነሰ ታንክና ከ20 ያላነሰ ብረት ለበስ በራሱና በሰው ኃይል የሚንቀሳቀስ በኤም24 ሮኬት ታይፕ 63 የተሰኘ ሮኬት አስወንጫፊ መሳሪያዎች ነበሩት። ይህ ልዩ ጥበቃ ብርጌድ ለስሙ ብርጌድ ቢባልም ከአንድ ክፍለ ጦር የማይተናነስ አቅም እንደነበረው የደርግ መኮንን የነበሩት ሻለቃ ማሞ ለማ የወገን ጦር በሚለው መጽሐፋቸው ላይ ገልጸውታል። ከዚህ በተጨማሪ ብርጌዱ የውጊያ ልምምድም ስለሚያደርግ የውጊያ ብቃቱ የላቀ ነበር። በእርሱ ስርም የነበሩት ነብሮ 9ኛ ተብሎ ይጠራ የነበረውና በምስራቅም ሆነ በሰሜን ውጊያ ዝናን ያተረፈው ታንከኛና መካናይዝድ ብርጌድ ክፍሎች ይገኙ ነበር። በዚህ የተነሳ የልዩ ጥበቃ ብርጌዱ ከሀገሪቱ የተወጣጡ ምርጥ ብርጌዶችና አዛዦች ተመድበውለት ይንቀሳቀስ ስለነበር በተጠናቀረ አመራር አስተማማኝ ሁኔታ ላይ ይገኝ እንደነበር ሻለቃ ማሞ ለማ የወገን ጦር በተሰኘው መጽሐፋቸው ላይ አብራርተውታል። ልዩ ጥበቃ ብርጌዱ ሆን ተብሎ ከሌሎች ብርጌዶች ተነጥሎ ለብቻው በመደራጀቱና የተለየ በመሆኑ በህዝቡና በሰራዊቱ ዘንድ በጎ ስም አልነበረውም። ይሁንና በወታደራዊ መመዘኛ አንጻር ተወርዋሪ ሆኖ ተገቢውን ስልታዊ አመራር እያገኘ ከሜካናይዝድ ኃይል ጎን ለጎን እግረኛ ጦር ተጨምሮለት አዲስ አበባ በተቃረበው የኢህአዴግ ሰራዊት ኃይል ላይ የመልሶ ማጥቃት በመሰንዘር ግስጋሴውን ከመክታት አልፎ የውጊያ ገጽታውን መለወጥ ይችል ነበር። ምክንያቱም
አዲስ አበባ የተቃረበው የኢህአዴግ ሰራዊት ከጥቂት ታንኮች በስተቀር የመካናይዝድ ኃይልን የሚመክትበት ኃይል አልነበረው። ነገር ግን የልዩ ጥበቃ ብርጌዱን በሚገባ አቀናጅቶ ለውጊያ የሚያሰማራው ጠንካራ አመራር በመጥፋቱ የብርጌዱ ሰው ኃይልና መሳሪያው ጥቅም ላይ ሳይውል ቀርቶ ኢህአዴግ የተመቻቸ ሁኔታ ሊፈጠርለት ችሏል። በዚህ የተነሳ ብርጌዱ ያለውን አቅም በሚገባ ሳይጠቀምበት በመቅረቱ ተሰናክሎ ሊቀር ችሏል። አብዛኛው የብርጌዱ ታንክና ብረት ለበስ ቤተ መንግስት ቀርቶ ጥቂት ኃይል ብቻ በአዲስ አበባ ዙሪያ በመሰማራቱ የኢህአዴግን ሰራዊት መከላከል ስለተሳነው የኢህአዴግ ሰራዊትም በቀላሉ አዲስ አበባ ሊገባ ቻለ። ከአዲስ አበባ ጎጃም መንገድ የነበረው የኢትዮጵያ ጦር ኃይል ከለሚ አካባቢ ወደ ሱሉልታ ጫንጮ አፈግፍጎ መከላከያ ስፍራውን እንጦጦ ተራራ ላይ ይዞ ወጥቶ ነበር። ይሄኛው ኃይልም የአራተኛው አብዮታዊ ሰራዊት ኃይልን ያጠናክራል ሲባል እቅዱ ተግባራዊ ሳይሆን ቀረ። በአዲስ አበባ ዙሪያ የመከላከያ ውጊያ ቢደረግ ምን ሊፈጠር እንደሚችል ባለመታወቁ ለይስሙላ በአዲስ አበባ ዙሪያ ጦር ቢሰባሰብም ውጊያው በአዲስ አበባ ዙሪያ ሲካሄድ የሚፈጠረውን ለውጥ የሚያውቅ አልነበረም። በዚህ ወቅትም የነበረው የደርግ መንግስትና ሰራዊቱ እየተፈረካከሰ በመምጣቱ ህዝቡም ሊወድቅ በተቃረበው መንግስት ላይ እምነት በማጣቱ የአገሪቱ አንድነት ሊፈርስ ሲቃረብ የአገሪቱን አንድነት ከመፈረካከስ አዲስ አበባ የተቃረበውን የኢህአዴግ ሰራዊት የሚመክት ኃይል አልነበረም። በዚህ የተነሳ የኢህአዴግን ሰራዊት ግስጋሴውን የሚገድበውም ሆነ የሚያስቆመው ኃይል ሳይኖር አልጋ በአልጋ ሆኖለት አዲስ አበባ ያለምንም ችግር እንዲገባ መንገዱ ተመቻቸለት። በመሃል ሀገር የሚካሄደው ውጊያ በእንደዚህ አይነቱ ትርምስ ውስጥ እያለ በሰሜን ግንባር ሁለተኛው አብዮታዊ ሰራዊት ከሻዕቢያ ጋር ኃይለኛ ትንቅንቅ እያካሄደ ነበር። የሻዕቢያ ተዋጊ ቡድን በደቀ መሐሪ በኩል ኃይሉን እያስጠጋ በአስመራ አየር ማረፊያ አካባቢ የመድፍ ድብደባ በማካሄድ ከቻለ አየር ማረፊያውን ለመያዝ ካልቻለም አየር ማረፊያውን ከጥቅም ውጪ ለማድረግ አቅዶ ተንቀሳቀሰ። በሁለተኛው አብዮታዊ ሰራዊት አመራር ስር የሚገኘው የአየር ኃይል ሁለተኛ ተዋጊ ሬጅመንት ሻዕቢያ በጊንዳ ግንባር 110 ሚሜ መድፍ አስጠግቶ የአስመራን አየር ማረፊያ በሚደበድብበት ወቅት አየር ማረፊያው ምስራቃዊ ጠርዝ ከሱ ጋር ተያይዞ የተቋቋመው የአየር ኃይል ሬጅመንት የሻዕቢያ ዋና ኢላማ በመሆኑ የአየር ማረፊያው ማኮብኮቢያ በመድፍ እየተደበደበ ነበር። አየር ኃይሉ ተንደርድሮ በመድረስ የሻዕቢያን መድፍ ላንቃ ለመዝጋት ይጥር ነበር። የአየር ኃይል ክፍለ ጦር በሻዕቢያ ድብደባ ተጽዕኖ በተለይ በሌሊት የተዋጊ አውሮፕላኖችን ብዛት እየቀነሰ ወደ ባህር ዳር ልኮ በማሸጋሸግ የአጠቃቀም ስልቱን ለወጠ እንጂ በግዳጅ አፈጻጸሙ ለምድርና አየር ውጊያ የሚሰጠው ድጋፍ አልተቋረጠም ነበር። የጦር አውሮፕላኖችና ተዋጊ ሄሊኮፕተሮች የሻዕቢያ መድፍ እየዘነበባቸው በድፍረት ተንደርድረው በመብረር በጊንዳ ግንባር የነበረውን የሻዕቢያ የመድፍ ላንቃ አፉን ያዘጉት ስለነበረ አውሮፕላኑ እስከ መጨረሻው አገልግሎት ከመስጠት አላቋረጠም ነበር። ሻዕቢያ ከተራራ ስር ፈርፍሮ ባጠመደው ፈንጂ በአስመራ አየር ማረፊያ ላይ የሚያካሄደውን ድብደባ ለማስቆም የጦር አውሮፕላኖችና ተዋጊ ሄሊኮፕተሮች የአየር መቃወሚያ ጥይቶች ቢዘንብባቸውም ለዚያ ሳይበገሩ የሻዕቢያን ኢላማ አግኝተው በማጋየት ከጥቅም ውጭ ስላደረጉት አየር ማረፊያው ከውድመት ድኖ አውሮፕላኖች ለሲቪሎች እንዲሁም ለኢትዮጵያ ሰራዊት አባላት አስፈላጊውን ቁሳቁስ ማመላለሱን
እንዲቀጥል ተደርጓል። የተቀረው የአየር ኃይል ክፍል በደሴ ግንባር፣ በባህር ዳር፣ በለሚ፣ በአምቦና ሰሜን ሸዋ ግንባሮች እንዲሁም በአሰብና አካባቢው ለሚካሄደው ውጊያ የአየር ድጋፍ ለመስጠት ተዋጊ አውሮፕላኖችና ሄሊኮፕተሮችን በባህር ዳር፣ በደብረ ዘይትና በድሬዳዋ ከፋፍሎ እያሰማራ እስከ መጨረሻዋ ደቂቃ ድረስ ግዳጁን በሚገባ ተወጥቷል። የኢህአዴግ ኃይል ወደ ደብረ ዘይት ተቃርቦ እያለ የአየር ኃይል የጦር አውሮፕላኖችና ተዋጊ ሄሊኮፕተሮችን ወደ ድሬዳዋና ጎዴ አሸጋሽጎ ድጋፍ ለመስጠት ይጥር እንደነበር ሻለቃ ማሞ ለማ ባሳተሙት የወገን ጦር በተሰኘ መጽሐፍ ላይ ተገልጿል። በአራቱም ማዕዘናት እየተካሄዱ ያሉት ጦርነቶች መጨረሻ ደረጃ ላይ ደርሰው እያለ የመንግስት ባለስልጣናት መውጫ ቀዳዳ አግኝተው ለመጥፋት ይጥሩ ነበር። ከነዚህ መካከልም የኢሰፓ ፖሊት ቢሮ አባልና በመጨረሻዋ ሰዓት በጡረታ ተገልሏል ተብሎ የነበረው 50 አለቃ ለገሰ አስፋው የገበሬ ልብስ ለብሶ አህያ እየነዳ በሆለታ ገነት አቅጣጫ ሊያመልጥ ሲሞክር የኢትዮጵያ ሰራዊት አባላት ስላወቁት ከነ አህያው ይዘውት ምድር ጦር ድረስ በማምጣት ሜዳ ላይ ቀርቦ ለህዝብ እንዲታይና ተሰጥቶ እንዲውል አድርገውት ነበር። ከዚህ በኋላ የኢትዮጵያ ሰራዊት አባላት የተቀሩት የመንግስት ባለስልጣናት በስውር ሾልከው ከሀገር እንዳይወጡ ጥብቅ ቁጥጥር ማድረግ ጀመሩ። በተለይ በመውጫ ኬላዎችና በቦሌ አየር ማረፊያ አካባቢ ሚስጥራዊ መስመር በመዘርጋትና የመረጃ ልውውጥ በማድረግ የመንግስት ባለስልጣናት ከሀገር እንዳይወጡ ክትትል መደረግ ተጀመረ። የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ሳይታሰብ ሀገር ጥለው መውጣታቸው የኢትዮጵያና የዓለም ሕዝብን ብሎም የዓለም መገናኛ ብዙሃንን አስገርሟል፣ አስደንግጧል። ለ17 ዓመት ያህል ኢትዮጵያን ሲሞሩ ቆይተው ከስልጣን መሰናበታቸው ከፊሉን አሳዝኗል፣ ከፊሉን አናዷል፣ ከፊሉን ቁጭት ውስጥ ከቷል፣ ከፊሉን ደግሞ አስደስቷል። የኢህአዴግ አዲስ አበባ መቃረብ ደግሞ ህዝቡን ስጋት ላይ ጥሏል። የኢትዮጵያ የወደፊት ዕጣ ፈንታዋ ምን ይሆን የሚል ጭንቀት ያዘለ ጥያቄን አስከትሏል። የዛሬ 35 ዓመት አገራችን ኢትዮጵያ ይህን የመሰለ የጭንቅ ዘመን አስተናግዳ አልፋለች። ውድ የቻናላችን ተከታታዮች እስካሁን ጊዜና ሰዓታችሁን ሰውታችሁ ደከመኝ ሰለቸኝ ሳትሉ በትዕግስት ስለተከታተላችሁን እጅግ በጣም አድርገን እናመሰግናለን። በቀጣይ የምንለቃቸው ቪዲዮዎች እንዳያመልጣችሁ ከፈለጋችሁ የደወሏን ምልክት በመጫን ሰብስክራይብ አድርጉልን፣ ላይክም አድርጉልን። ሼር እያደረጋችሁ ለሌሎች በማዳረስ ሌሎችም የቤተሰባችን አባላት እንዲሆኑ በመጋበዝ የሰብስክራይበሮቻችንን ቁጥር አሳድጉልን። በኮሜንት መስጫ ቦታ ላይ ሐሳብ አስተያየታችሁን ግለጹልን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ለኢትዮጵያና ለሕዝቦቿ ዘላቂ ሰላምና ብልጽግናን ያምጣላት። ኢትዮጵያ ለዘላለም ትኑር። ውድ የቻናላችን ተከታታዮች እስካሁን ጊዜ ሰጥታችሁ በትዕግስት ስላዳመጣችሁን እያመሰገንን በቀጣይ ቪዲዮ እስከምንገናኝ ከወዲሁ ቸር ሰንብቱልን። ሰላማችሁ ሁል ጊዜ ይብዛልን። ሁሌም ሰላም ሁኑልን እያልን እንሰናበታችኋለን። ቻው ቻው።